ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ። እኔ የምለው ሩትዬ እንዴት ጨክነሽ ነው አብረሽን እንደው እንደዚህ ቁም ስቅል የምታሳጨው? ልጅሽን የፈለግሽውን ነገር ስታገኝ አንቺ እንደዚህ ሸረታይ ነው ነው አንቺ እየዋ ታይ 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 ታይ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውዴት ተከበራችሁ የሀያት ቤተሰብ ወይ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ለኩል ያህል ያው እንግዲህ መቼም እኛ እና አብርሽ እንዲያው ይሄን ነው አይተውን ወይ እንትን አይሉን እኛም ያው እንትን ማለታችንን እናንተው ይዘናል ማለት ነው አይደል? እንዲያ ባይቢ ያዢ ያዢ ነው የሚባለው። ስለዚህ እኛም ይዘናል፣ እነሱም አላቆሙ፣ እኛም መያዛችን አልተውን እና እንኳን ሩትዬ ምን አስፈራሽ ደግሞ? ጭንቅ ጥበብ አለች ክወረች። እኔ ደስ ያለችኝ የትየዋ ናት ማለት ነው። ልጁን ያዥው ልጁም እንዲምፕው ቤቱን ቆልፌው እንዲያውም አሁን ቆልፍ አደረገዋለሁ አለ። ከዛ ዝቆጭ ትላላችሁ አለቻት እና በቃ እውነት በጣም መልካም ልጅ ናት እና ከምን በላይ ነው ያሳቀችኝ። ሁሉ ነገር በደስታ በምን ማለት ነው። እና እኔ የምለው ማለት ነው አንድ ነገር የታዘብኩት አለኝ ማለት ነው። አራስ ቤት ሂደዋል እነዚህ ሰዎች እንግዲህ ናቸው። ምንም ቢሆን ምንም ያው ምችም እሷን ያውቋሉ እንጂ ለቤቱ አዲስ ናቸው አይደል እንዴ? እንዴት የሰው ልጅ እንዲያው ኩርሲ እንኳን ተቀመጡ አይባልም እንዴ? እስኪ እንዴ እኔ ይታዘባለ። ምክንያቱም የኛ ሰው በቃ የሚሆነው ነው እኮ የሚጠፋው የሚሆነው ለሰው ያለን ክብር ምናምን ማለት ነው። ሩታዬ ደግሞ በቃ ልጁ እንዳይገለጥባት ልጁ ምንድን እንዳይልባት በቃ ዲዋና አየች የኔ እናት እና በጣም ነው የተሰቃየችው። አብርሽ ምንም አልገባውም። እሷ ግን በቃ ምክንያቱም ልጅ ሚዲያ መውጣት የለበትም ሰተር ብሎ ሲያድግ ነው እናቱን የማይቸግረው ማለት ነው። እና ደግሞ ልጁ አልቃሻ ከሆነ እሷ በጣም ነው የምትቸገረው። ግን ልጁ ውስጥ ሆነ ድረስ ደግሞ በደስታ በምን መስጠት አለብሽ። ምንም ያኔ እዚህ እንዲህ አይነት ቦታ ላይ መቀለድ የሆነ ነገር ደስ የሚያስጠላል ሐቂቃ ማለት ነው። አንዳንዴ አረግን እያልን የምናጥፋው ነገር አለ። ገባችሁ? ያ ነገር መሆን የለበትም። ይሄ ነው የምለው፣ እውነቴን ነው። እና የምናደርገውን ነገር ብናስብበት ሚዲያ ላይ ያው ሚዲያ ላይ የሚወጣ ነገር ነገ አሁን ይሄ ልጅ ያየዋል። እናትነሽና በስነ ስርዓት ያኔ ብታስተናግጀው እሱ እንግዲህ አንቺን ልጅ ነው ያለው ብሎ ነው አይደለ ተደብቆ እህትሽን አማክሮ ጓደኞቹን ነግሮ በጉን ይዞ የመጣው ግን ያንስሻል። ለምን እኔ ልጆች ታትጋቡ ይሄን ነገር ማረጉ ገባችኋ? ይሄ ነገር መሆን የለበትም ብዬ አስባለሁ። ለምን ይሄ ስህተት ሰርተሻል እዚህ ላይ ማለት ነው። ለምን ያኔ ለምን በክብር በቃ በሳቅ በደስታ ዝም ብለሽ ብሸኝ እኮ ደስታ ነበር። ለሱም ደስታ ነው፣ ለአንቺም ክብር ነው። ግን እኛ የምናደርጋቸውን ነገሮች አናቅም፣ ብዙ ነገር እናጠፋለን። እና ልጅሽን በመደበቅሽ ጥሩ አድርገሻል። የምትጎጂው አንቺ ነሽ። ልጅ አንዴ የተታመመ ታመመ ነው። ገባሽ? ግን በልጅሽ ላይ ማንም እንትን የሚልሽ ነገር አይኖርም ብዬ አስባለሁኝ። ነገር ግን ይሄ ነገር ከሆነ በጣም የሚያስጠላ ነገር ቢሆን ይሄ ነው ሐቂቃ ማለት ነው። ለምን እኔ ሁላ ያሳዝንኝ አብርሽ አንዳንዴ እንዴ ለምን እንደዚህ ትይኛለሽ? ለምን እንደዚህ እንዴ አንቺ በቃ
ልጅሽን ብቻ ነው እንደምትፈልጊው። በቃ ዝም ብላችሁ ነው እና አንቺ ከሃዲ ናችሁ ማለት ነው። የልባችሁን ትታገኙ። እኔ እኮ አለ ብዙ ለፍቼበታለሁ አለ። እውነቱን ነው። ጉልበቱን የጨረሰበትን አንቺ መከልከል ማለት ምን ማለት ነው? እውነቱን እንዴ ጉልበቱን እኮ ጨርሷል። ስለዚህ ጉልበት የጨረሰበትን ነገር አሁን አንቺ ከለከላለ ብትይ ምንም ማለት ነው። ገባችኋ? እንዲህ ነገር መደረግ ጥሩም አላደረሽ እንላለን። ግን አሳዘነኝ ሀቂቃ ማለት ነው። እንዴን ያላሳዘናችሁ? አይ እንደዚህ በዛ ብሎ አሳማት ማለት ነው። ከዛ እሱ አይኑን እንዲህ ያደርጋል እና የግድ አስማታል። በማሳሙ ደግሞ በጣም ጎበዝ ነህ አብረሽ ማለት እንደ ጋረካት እንዴ እንግዲህ ታትሰም መውጣት ምንድን ነው ግን? ገንፎ ስበላ አላየንህም? ገባችሁ? ማለት ነው አብርሽን ይዝህን ያህል እንትን ማለቱ ምን አስፈለገ እንዴ? ተይኝ ሩታ፣ አንቺም ብሎ በመጣ ክብር ሊገባ ይገባል። ክብር ስጪው እንዴ! አንቺ እኮ ሀሳብሽ አባትህ አይደለም ማለት ፈልገሻል መሰለኝ። እመዋ ይህ አይሰካም። ሰምተሻላ? የማይሰካ ነገር አታድርጊ። ስለዚህ ያመሽ የልጅ አባት እስተሆነ ድረስ ያው የልጅ አባት ነው አይደለ? እና ወዲህ ማለት የለም እልሻለሁ። ሩትዬ እንወድሻለን፣ ግን ባልሽን አታስቀይሚ። ገቤቶ ማስቀየም ደግ አይደለም ብለን ነው። ምን እንደምታስቀይሚ ወልሽ አንቺዬዋ? ለምንና የምታስቀይሚ ሩቲ። ስለዚህ ይሄ ጥሩም አላደረግሽ፣ ሚዛ መሆን የለበትም እንላለን። የማይሆን ነገር ደስ የማይል ነገር ከማድረግ መቆጠብ ይባላል። ስለዚህ የምታደርጊውን ነገር እወቂ ሩትዬ። ጌቤቶ ማወቂ ይገባሻል። ስህተት አትስሪ እንላለን እና እንወድሻለን፣ እናከብርሻለን። ሁላችሁም ላይክ እና ሼር እያደረጋችሁ እኔንም እህታችሁን አበረታቱኝ። ለምን ነው የማታበረታቱኝ? እናንተ ሰዎች ክፉ ናችሁ እኮ። በቃ ተው ክፋቱ ነው። ክፋት ለማንም አይጠቅም። ስለዚህ ላይክ እያደረጋችሁ እኔንም አበረታቱኝ፣ ሸር አድርጉልኝ እላለሁ። ወዳችኋለሁ እና እንደዛ የምታደርጉ ልጆች ተው ግን አላሳዝናችሁም? ላይክ አድርጉ፣ ሸር አድርጉ፣ አበረታቱኝ። ሰምታችኋል? ላይክ እና ሼር እያደረጋችሁ እህታችሁን አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። ዝም ብላችሁ እናንተ እንትን አበሩ እና ይመቻችሁ።